ዓለማችን ላይ ብቸኛዋ የአይጥ ጽዳት ሰራተኛ ያላት ሀገር ናት። አልተሳሳቱም፣ በትክክል ነው የሰሙን። የሚመለከቷት ውብ ከተማ ጽዳቷን ከምታስጠብቅበት መንገድ አንዱ በአይጦች ነው። ጉድ ሳይሰማ ነው መቼስ። እኛ ጋር ልብስ እየበሉ ያስቸገሩን አይጦች እዚህ ከተማን እንዲህ ያስውባሉ። ያለነው በቅንጦት ዋና ከተማ ነው። የሚመለከቷቸው ውብ ደሴቶች ለዓለማችን የመጨረሻ ደረጃ ባለሀብቶች በጨረታ ለኪራይ የቀረቡ ናቸው። እስከ ዛሬ ድረስ ብዙ በቅንጦት ስለሚያሰክሩ ሀገራት ብዙ ሰምተው ሊሆን ይችላል። የዛሬዋ መዳረሻችን ግን ቅንጦትን ፈጥራ ለቅንጦት ደረጃ ያወጣች ሀገር ናት። የኢንዱስትሪ ምርቶቿ የዓለም አቀፍ የጥራት ልኬቶች ናቸው። ልብስ በሉት መኪና፣ ምግብ በሉት መዝናኛ በጥራትና ቅንጦት ደረጃቸው ተመስክሮላቸዋል። በፋሽኑ ዘርፍ ሉዊስ ቪቶን፣ ዲዮር እና ቻናል፣ በመኪና ደግሞ ቡጋቲ፣ አልፒን፣ ፔጆት እና ሬኖልት ከቅንጡ ምርቶቿ ጥቂቶቹ ናቸው። ጣፋጭ ምግቦች አሏት፣ ያውም በዩኔስኮ የተመዘገቡ በዓለም የአእምሮ ንብረት ጥበቃ የሚደረግላቸው። ከ1200 በላይ የቺዝ አይነቶችን ፈጥራለች። የሚጠጣ ካሉም የሀብታሞች ደስታ ማድመቂያ የሆነው ሻምፓይን ለመጀመሪያ ጊዜ የተፈጠረውም በውድ ዋጋ የተሸጠውም በዚች ሀገር ነው። በህይወቶት አንድ ጠርሙስ ሻምፓይን ስንት ሲሸጥ ሰምተዋል? 100,000 በጣም ትንሽ ነው። 1 ሚሊዮን ካሉም ዝቅተኛ ደረጃ ያለው መሆን አለበት። በዚህች ሀገር አንድ ሻምፓይን ከ380 ሚሊዮን ብር በላይ ወይም 2.5 ሚሊዮን ዶላር ተሽጧል። የከተማችንን 2 የገበያ ፎቆች በአንድ ጠርሙስ ሻምፓይን እንደማለት ነው። የአገልግሎት ሰጪ ተቋማቶቿ ጥራት ያስገርማል። ባለ 5 ኮከብ አንድ ሆቴል የሚያቀርበው የአገልግሎት ጥራትና የቅንጦት ደረጃ ከፍ ሲል የሚሰጠው የዓለማችን የመጨረሻ ማዕረግ ነው። ከዚህ ቀደም ዱባይን ስንጎበኝ በተለምዶ የዓለማችን ብቸኛው ባለ 7 ኮከብ ሆቴል በሚባለው የቡርጅ አል አረብ መስተናገዳችንን አይረሱም። ታዲያ ባለ 7 ኮከብ የሚለው የሆቴሉ ደረጃ ሕጋዊ እንዳልሆነና ጎብኚዎች ያወጡለት የቅንጦት ስም መሆኑን ተጨዋውተናል። በዚህች ሀገር ግን ባለ 5 ኮከብ ሆቴል የመጨረሻ ማዕረግ አይደለም። በ2010 በወጣ ሕግ መሰረት ፓላስ ስታተስ የሚል ማዕረግ አለ። የዚህ ማዕረግ ባለቤት የሆኑ ሆቴሎች አይደለም በሌላው ዓለም ይቅርና በሀገሪቱ ውስጥም ጥቂት ሲሆኑ በሚያቀርቡት የአገልግሎት ጥራትና ቅንጦት የምድር ላይ ገነቶች ብንላቸው ይቀላል። ለአንድ ቀን አዳር እስከ 50,000 ዩሮ ሊጠየቁ ይችላሉ። ከ9 ሚሊዮን ብር በላይ ማለት ነው። ለነገሩ እዚህ ነው ያለነው። በሌላው ዓለም ኪሱ ያበጠ ገንዘብ የተረፈው ባለሀብት አለኝ ላለው ፕሮግራሙ ሆቴል ሲያዘጋ አይተው ወይ ጉድ ብለው ሊሆን ይችላል። አባይን ያላየ ነው ነገሩ። በዚህች ሀገር ሆቴል ማዘጋት ምናልባትም ከድሃ ትንሽ ከፍ ያለ ስም ቢያሰጡት እንጂ ጉድ አያስብልም። ይልቁንስ ቅንጡ ውድና ዓለም አቀፍ ብራንድ ያላቸውን ሱቆች የያዘ ግዙፍ ሞል ድንገት ተዘግቷል ሊባሉ ይችላሉ። ይህኔ ታዲያ ሰዓት እላፊ መጥቼ ይሆናል ብለው እንዳያስቡ። ምክንያቱም አንድ የናጠጠ ሀብታም ሞሉ ውስጥ ሾፒንግ ወጥቶ እንጂ ችግሩ ከእርሶ ጋር አይገናኝም። የሀገሪቱ ደንበኞች ዓለም አቀፍ ቢሊዮነሮች፣ የሀያላን ሀገራት ነገስታቶች፣ የትልልቅ ድርጅት ሲኢኦዎችና ዝናቸው ጣራ የነካ ዕውቅ ሰዎች ናቸው። ቁርስ፣ ምሳ፣ እራት ከመመገባቸው በፊት ጥራቱን የጠበቀ ውድ ኬክ በ24 ካራት ንጹህ ወርቅ ጠቅልለው ይጎርሳሉ። እንደ ቀልድ ለእራት ሲቀርቡ የአንድ ከተማን በጀት የሚያህል ሂሳብ ከፍለው የሚወጡ ልጥጦች ናቸው። ግብይት ካሉም አይናቸው የገባን መገበያ ቦታ አዘግተው እንጂ አይገበያዩም። ሀገሪቱ ድብቅ ግን ምድራችን ላይ የመጨረሻ የሚባሉ ቅንጦቶችን ታቀርባለች። ከተገረሙ አይቀር አንድን ጨምሩት። ጥንታዊ ቅርሶችን ሊጎበኙ ወይም በዓለማችን ዕውቅ ሙዚየም ሊታደሙ ሄዱ። ትኬት ለመቁረጥ በሩ ላይ ሲደርሱ አንድ ባለሀብት በዝግ እየጎበኘው ነውና ላልተወሰኑ ሰዓታት ሙዚየሙ ዝግ ነው ሊባሉ ይችላሉ። የዚህን ያህል ሀብታሞች ናቸው። እንግዲህ የዛሬ ጉብኝታችንም በዚህች ሀገር ነው። ማሳሰቢያ አለን። ዛሬ የሆዳችንን በሆዳችን ይዘን የቁጥር 1 ባለሀብቶችን ውሎ ነው የምንውለው። ለአንድ ቀን አዳር የአንድ ከተማን በጀት በሚያስከፍሉ የደሴት ላይ ሆቴሎች እናርፋለን። ሀብታሞች የሚበሉት፣ የሚጠጡት፣ የሚዝናኑበት ቦታ ሁሉ አይቀረንም። በቡጋቲ ተሳፍረን በሄሊኮፕተር ተንጠላጥለን ሀገሪቱን እንጎበኛታለን። የትነን እንዳይሉ ፈረንሳይ ገብተናል። በየዓመቱ 100 ሚሊዮን ሰዎች የሚጎበኟት የዓለማችን ቁጥር 1 የቱሪስት ማዕከል። ለመሆኑ 100 ሚሊዮን ቱሪስት በየዓመቱ እዚህ ምን ይሰራል? በወታደራዊ ኃይሏ አስፈሪነት፣ በፖለቲካው ዓለም ባላት ተጽዕኖ ፈጣሪነትና ለዜጎቿ በምታቀርበው ጥራት ያለው አኗኗር ትታወቃለች። ዘመናዊት ሀገርም ናት።
በስፔስ ቴክኖሎጂ፣ በኒኩለር ኢነርጂ እና በፈጣን ባቡር መሰረተ ልማቶች ዓለምን ከሚመሩት መካከል ትጠቀሳለች። ለሥራና ኑሮ ምቹ የሆነች ሀገር ናት ይሏታል። እኛንስ ይቀበሉን ይሆን? አብረን እናያለን። ስለ ፈረንሳይ ብዙ ስንሰማን የኖርነው፣ ይህንን ምስሏን ግን በፍጹም ነግረውን አያውቁም። ዓለማችን ላይ በየትኛውም አቅጣጫ ቢጓዙ፣ በየትኛውም የውሃ ክፍል ቢቀዝፉ ከፈረንሳይ ግዛት አይወጡም። ግነት እንዳይመስሉት፣ በ21ኛው ክፍለ ዘመን ላይ መሆናችንን እንዳይረሱ። ታዲያ በዚህ ዘመንም በአንድ ሀገር ቀጥተኛ ቅኝ ግዛት ውስጥ የሚገኙ አንድ ሳይሆን ብዙ ሀገራት አሉ ቢባል ውሸት ሊመስሉት ይችላል። እውነታው ግን የማትጠብቁት ነው። ፈረንሳይ በዓለም ዙሪያ በቀጥታ በቅኝ ግዛት የምታስተዳድራቸው ከ13 በላይ ሀገራትና ከ4 ሚሊዮን በላይ ህዝቦች አሉ። ልብ ያድርጉ፣ የምንነግሩት በሴራ ወይም በተዘዋዋሪ በፈረንሳይ እጅ ላይ ስለወደቁ ሀገራት አይደለም። በዛ አንጻር ካየነው ፈረንሳይ ከ16 በላይ የሚሆኑ የአፍሪካ ሀገራትን ነው የምታስተዳድረው። እኛ የምንነግሩት ፈረንሳይ የግዛት አንድ አካል ናቸው ብላ ባንዲራዋን እያውለበለበች ሰራዊት አሰማርታ የራሷን መንግስት፣ መተዳደሪያ ህግ፣ ገንዘብና ቋንቋ አጽድቃ ስለምታስተዳድራቸው ሀገራት ነው። የውጭ ሀገር ከተሞች እያለች ነው የምትጠራቸው። በእያንዳንዱ የባህር መስመርና አህጉር አቅራቢያ ይገኛሉ። በዚህ ምክንያት ፈረንሳይ ዓለም ላይ ትልቅ የውጭ ይዞታ ካላቸው ሀገራት አንዷ ስትሆን አሜሪካን በመከተል ሁለተኛዋ ሰፊ የባህር ዳርቻ ይዞታ ያላት ሀገር ናት። የሚገርመው እነዚህ ግዛቶች ከፈረንሳይ ዋናው መሬት ያላቸውን ርቀት ሲሰሙ ነው። ቅርብ የሚባለው ግዛት በትንሹ በ4000 ኪሎ ሜትሮች ይርቃል። የ7 ሰዓት በረራ እንደማለት ነው። ፈረንሳይ ከነዚህ ግዛቶች ጋር ሲደመር ጠቅላላ ስፋቷም ከ643000 ስኩዌር ኪሎ ሜትር ይሻገራል። ይህ ደግሞ ከአውሮፓ ህብረት ቁጥር 1 ሰፊ ሀገር ያደርጋታል። የዛሬው ጉብኝታችን ግን እነዚህን ተጨማሪ ግዛቶች አያካትትም። በምዕራብ አውሮፓ ተገኝተን ከ551000 ስኩዌር ኪሎ ሜትር በላይ የምትሰፋውን 8 ጎረቤቶችና 2 የባህር በር ያላት የ65 ሚሊዮን ዜጎች መኖሪያ የሆነችውን ዋናዋን የፈረንሳዮች ምድር እንጎበኛለን። ፈረንሳይ በሰሜንና በደቡብ አውሮፓ መካከል የምትገኝ ሀገር ናት። ለዜጎቿ በምታቀርበው ጥራት ያለው አኗኗር ትታወቃለች። እንኳንስ ዜጋዋ ሆነው ይቅርና ህጋዊ ፍቃድ የተሰጡት ነዋሪ ከሆኑ የፈረንሳይ ኑሮዎት ተደላደለ ማለት ነው። በዚህች ሀገር ትምህርት፣ ሕክምና፣ የወሊድ ክትትል በነፃ ወይም እጅግ ባነሰ ዋጋ ነው የሚቀርቡት። ጥራት ያለው አኗኗር፣ ዝቅተኛ የወንጀል መጠን፣ ዳጎስ ያለ የመንግስት ድጋፍ፣ ዘመናዊ የጤና አጠባበቅ መለያዎቿ ናቸው። ሕፃናት፣ ወላጆችና አረጋውያን ከፍተኛ የመንግስት ድጎማ ይደረግላቸዋል። እያንዳንዱ ወላጅ ልጅ ሲወልድ ከመንግስት የ1000 ዩሮ ስጦታ ይበረከትለታል። 2 እና ከዛ በላይ ልጅ ላላቸው ወላጆች ድጋፉ በየወሩ ይቀጥላል። በየወሩ የሚከፈል የልጅ አበል፣ ተማሪዎች ትምህርት ሲጀምሩ ትምህርት የመጀመሪያ አበል፣ በኪራይ ለሚኖሩ ወላጆች የኪራይ ድጎማ ከመንግስት ድጋፎች ጥቂቶቹ ናቸው። ዝቅተኛ ወራዊ ገቢና ልጆትን ለብቻውት የሚያሳድጉ ሲንግል ፓረንት ከሆኑ ከመንግስት የሚያገኙት ድጋፍ እየጨመረ ይመጣል። የዚህች ሀገር ዜጋ ወይም ህጋዊ ዶኩመንት ያሟሉ ነዋሪ ሆነው ከስራ ተባረሩ ወይም ስራ አጡ እንበል በምን እኖራለሁ ብለው ግን አይጨነቁም። መንግስት በየወሩ የስራ አጥነት ክፍያ ይከፍሉታል። እየከፈለ ብቻም አያኖሩትም። የጎደሉትን የስራ ክህሎት አሰልጥኖ ስራ ያፈላልግሉታል። ስራ አገኙ እንበል እንደሌላው ዓለም ረጅም የስራ ሰዓት አይኖሩትም። በሳምንት ለ35 ሰዓት ብቻ ይሰራሉ። በቀን 7 ሰዓት ሰሩ ማለት ነው። ተቀላጥፈው የቀን የስራ ግዴታዎትን በፍጥነት ከጨረሱ ከ7 ሰዓትም ማሳጠር ይችላሉ። በዓመት የ5 ሳምንት እረፍት ይኖሩታል። በተጨማሪ 11 ሀገራዊ በዓላቶች አሉ። በእነዚህ ጊዜያት ደሞዝና ጥቅማ ጥቅሞት የተጠበቀ ነው። በፈረንሳይ ህጋዊ የሥራ ሰዓቶት በሳምንት 35 ሰዓት መሆኑን ነግረኑታል። እርሱ ግን በሳምንት 39 ሰዓታትን ለመስራት ከተስማሙ በዓመት ረፍቶት ላይ የ10 እና የ12 ቀን ተጨማሪ ረፍት መጠየቅ ይችላሉ። የ11 ቀን ህዝባዊ በዓላት እንዳሉም ነግረኑታል። ታዲያ በዓሉ ሐሙስ ላይ በሆነ ብለው መጸለይ ነው። ምክንያቱም በአብዛኛዎቹ ካምፓኒዎች በዓሉ ሐሙስ ከሆነ ስራ ሰኞ ነው የሚጀምረው። የ4 ቀናት ረፍት አገኙ ማለት ነው። ልጅ ቢወልዱ ለእናት የ16 ሳምንት ለአባት የ28 ቀን የወሊድ ፍቃድ ይሰጡታል። ቢታመሙ መንግስትና አሰሪ ድርጅቶትን ይጭነቀው
የአሰሪና ሰራተኛ ውሎት ጠንካራ በመሆኑ በጥቃቅን ስህተቶች እባረራለሁ ብለው አይሰጉም። የድርጅቱ አሰራር ካልተመቹት አድማ መምታት ህጋዊ መብቶት ነው። ያሉት የሰብአዊም የዲሞክራሲያዊ መብት ከሌሎች ሀገራት በበለጠ የሚጠበቅባት ሀገር ላይ መሆኑን አይርሱ። በ2024 እና በ2025 በወጣ መረጃ መሰረት ከ200 እስከ 300 ሺህ የሚሆኑ የውጭ ዜጎች የፈረንሳይ የመኖሪያ ፍቃድ ያገኛሉ። ከነዚህ 50 እና 60 ሺህ የሚሆኑት የወርክ ቪዛ የተሰጣቸው ናቸው። በአዲሱ የፈረንሳይ የኢሚግሬሽን ህግ መሰረት ከፍተኛ ክህሎት ያላቸው ባለሙያዎች ማለትም በአይቲ፣ ሕክምናና መሰል ዘርፎች ላይ ላሉ ለ4 ዓመት የሚቆይ የመኖሪያ ፍቃድ ያገኛሉ። በሀገሪቱ የሰራተኛ እጥረት ባለባቸው ዘርፎች ላይ ለሚሰማሩ ማለትም በግንባታ፣ ሆቴልና መሰል ዘርፍ ላይ የተሰማሩ ነገር ግን ህጋዊ ያልሆኑ ሰዎችም ህጋዊ የሚሆኑበት አዲስ አሰራር ተጀምሯል። የውስጥ መረጃ እንንገሩት። ወደዚች ሀገር ስራ ፍለጋ ከመጡ ፈረንሳይኛ ቋንቋን መቻል የሥራ አማራጮት እንዲበዛና የደሞዝ ጭማሪ እንዲያገኙ ይረዳውታል። ፈረንሳይ ለቱሪስቶች ገነት ናት። ዓለማችን ላይ የፈረንሳይን ያህል በቱሪስቶች የሚወደድ ሀገር የለም። በየዓመቱ 100 ሚሊዮን የሚሆኑ ሰዎች የሀገሪቱን የበዛ ሰላምና ውበት ከዜጎች የተረፈን ቅንጦትና ደስታን ፍለጋ ወደ ፈረንሳይ ይመጣሉ። ቢሊዮነሮችና ነገስታትም ይወዷታል። የዓለም የፋሽን ዋና ከተማ የሆነችው ፓሪስ የፈረንሳይ ዋና ከተማ ናት። የብርሃን ከተማ የሚል ቅጽል ስም አላት። ከዛሬ 2000 ዓመት በፊት በሮማውያኑ ዘመን የተቆረቆረች ከ2 ሚሊዮን በላይ ነዋሪዎች ያሏት በጎብኚዎች የምትጨናነቅ ከተማ ናት። ብቻዋን በዓመት የምታስተናግደው የጎብኚዎች ቁጥር የቱሪስት መዳረሻ ከሚባሉ ብዙ ሀገራት በእጥፍ ይበዛል። በታዋቂው የኤፍል ታወር ተለይታ ትታወቃለች። የኤፍል ታወር ዝም ብሎ የብረት ቅጥልጥል አይደለም። በውስጡ አስገራሚና ብዙ ሰው የማያውቃቸው ሚስጥሮችን የያዘ የጥበብ ውጤት ነው። ከ18000 በላይ የብረት ቁርጥራጮች ለግንባታው ግብአት ሆነዋል። በ1889 ለነበረው የዓለም ኤግዚቢሽን የፈረንሳይን ማንነት ለማሳየት በሚል ነው የተገነባው። ነገር ግን የፓሪስ ነዋሪዎችና አርቲስቶች ዲዛይኑን በጣም ከመጥላታቸው የተነሳ እንዲፈርስ ሐሳብ ያቀርቡ ነበር። ሲገነባም ከ20 ዓመት በኋላ ሊፈርስ እቅድ ተይዞለት እንጂ እስከ ዛሬ ይቆያል ተብሎ አልታሰበም። እንደተባለው ሳይፈርስ የመትረፉ ዋነኛው ምክንያት የሬዲዮ አንቴና ስለተገጠመለት የፈረንሳይ ወታደሮች ለግንኙነት የሚጠቀሙት ሁነኛ ቦታ በመሆኑ ነው። ኤፍል ታወር በብረት የተሰራ በመሆኑ በበጋ ወቅቶች ማለትም ሙቀት ሲኖር እስከ 15 ሴንቲሜትር ይለጠጣል። 1665 ደረጃዎችና በፎቁ አናት ላይ አርክቴክቱ ጉስታቮ ኤፍል ለራሱ መኖሪያነት ያሰራው ዘመናዊ አፓርትመንትን ይዟል። የጥበብ አድናቂ ከሆኑ ሉቨር ሙዚየም የዓለማችን ትልቁ የጥበብ ቤት ነው። ታዋቂዋን የሞናሊዛን ስዕል ጨምሮ በሚሊዮን የሚቆጠሩ ቅርሶችን ይዟል። ታሪክ በኪነ ህንፃ ተከሽኖ የሚመቹት ከሆነም የኖተርዳም ካቴድራል 850 ዓመታትን ያስቆጠረ የታሪክ መጽሐፍ ነው። የያኔውን የፈረንሳዮች ኃያልነት ማወቅ ከፈለጉ ቤተ መንግስት አለሉት። የምግብና መጠጥ አፍቃሪ ከሆኑ እንኳን በደህና መጡ። ድግስ ተጋብዘዋል። ያሉት ዓለም በወይን መጠጧ በፍቅር የወደቀላት ሻምፓይን እንደ ውሃ የሚረጭባት ከተማ ነው። ዳቦ እዚህ እስኪደርስ ምግብ ብቻ ነበር። ፈረንሳይ ሲደርስ ግን ጥበብ ሆኖ በዓለማችን የማይዳሰስ ቅርስነት ተመዘገበ። ባጌት ይባላል። የዳቦ አይነት ሲሆን ፈረንሳይ በዓለም በሪከርድነት ካስመዘገበቻቸው የበዙ ምግቦች መሃል አንዱ ነው። ፓሪስ በየዓመቱ ፓሪስ ፋሽን ዊክ የተሰኘ የዓለማችን ታዋቂ ሰዎችና ዲዛይነሮች የሚሳተፉበት የዓለማችን ትልቁን የፋሽን ፕሮግራም ታዘጋጃለች። የፋሽን አድናቂ ከሆኑ መገኘት ያለቦትን ስፍራ እየነገርኖት ነው። አሁን ወደ ጀመርነው ጉዳይ እንመለስ። ይህንን ላያምኑን ይችላሉ። የቅንጦት ከተማ በምትባለው ፓሪስ ውስጥ ከነዋሪዎቿ የአይጦች ቁጥር ይበዛሉ። አልተሳሳቱም፣ በትክክል ሰምተውናል። እንዲህ ውብ በሆነችው ፓሪስ ውስጥ ከ4 እስከ 6 ሚሊዮን የሚጠጉ አይጦች እንዳሉ ይገመታል። ይህ ማለት ለእያንዳንዱ የከተማዋ ነዋሪ በአማካኝ 2 አይጦች አሉ ማለት ነው። ፈልገውት ግን እንዳይመስሉት። ተፈጥሮ፣ ታሪክና ማህበራዊ ምክንያቶች ያመጣባቸው ጣጣ ነው። ፓሪስ ዓለማችን ላይ ካሉ ረጅምና ጥንታዊ የፍሳሽ ማስወገጃ መስመሮች ያላት ከተማ ናት።
እነዚህ በመቶዎች የሚቆጠሩ ኪሎሜትሮችን የሚረዝሙት ጨለማና እርጥበት አዘል ቦዮች ለአይጦች ምቹ መኖሪያና መራቢያ ሆነው ያገለግላሉ። ሌላኛው ፓሪስ የቱሪስት ከተማ በመሆኗ ሰዎች በየመንገድ ዳርና ፓርኮች ውስጥ ምግብ መመገብ ያዘወትራሉ። የምግቡ ትርፍራፊ የአይጦች ቀለብ ሆነ ማለት ነው። የአውሮፓ ህብረት አይጦችን ለማጥፋት በሚረጩ መርዞች ላይ ጥብቅ ገደብ ጥሏል። ይህም ለአይጦቹ መበራከት ምክንያት ይሆናል። ታዲያ የፓሪስ ከንቲባ ለዚህ እንደ መፍትሄ ያመጣው ዓለምን እያስገረመ ይገኛል። የፓሪስ ከንቲባ አሁን ላይ አይጦችን ሙሉ በሙሉ ለማጥፋት ከመሞከር ይልቅ እንዴት ከእነርሱ ጋር አብሮ መኖር ይቻላል የሚለውን የሚያጠና ኮሚቴ አቋቁሟል። በዚህ የኮሚቴ ውሳቦት መሰረት አይጦች የችግራቸውን ያህል ጥቅምም አላቸው። በከተማዋ ጽዳት ላይ ቆሻሻና ትርፍራፊዎችን በመመገብ እገዛ ያደርጋሉ። ፓሪስ ታዲያ ይህ ዕቅድ ከተሳካላት ዓለማችን ላይ ብቸኛዋ የአይጥ ጽዳት ሰራተኛ ያላት ከተማ ያደርጋታል። ፓሪስ ውድ ከሚባሉ የዓለም ከተሞች አንዷ ናት። ለግብይት ዩሮን ነው የምትጠቀመው። ፈረንሳይ የሀብታሞች መዳረሻ ነች የምትባለውም ለዚህ ነው። በተለይም እንደ ኢትዮጵያ ካሉ የገንዘብ አቅማቸው አነስተኛ ከሆነባቸው ሀገራት የሚመጡ ከሆነ ክፍያው ኪሶትን መፈታተኑ አይቀርም። በከተማዋ በሚኖሩት ቆይታ ለጉዞ የተለያዩ አማራጮችን መጠቀም ይችላሉ። የከተማዋ ሜትሮ፣ ትራም፣ ባሶች፣ ሳይክሎችና የሜትር ታክሲዎች አማራጮች ናቸው። ፈረንሳይ በስፔስ ቴክኖሎጂ፣ በኒኩለር ኢነርጂ እና በፈጣን ባቡር አውሮፓውያንን ትመራለች። ፈረንሳይ የአውሮፓ የስፔስ ምርምር ማዕከል ነች። አውሮፓውያን ሳተላይቶቻቸውን ወደ ጠፈር የሚያመጥቁበትን ሮኬቶች የምታመርተው በባለቤትነትም የምትቆጣጠረው እሷ ነች። የፈረንሳይ ስፔስ ኤጀንሲ ከአሜሪካና ሩሲያ ቀጥሎ የዓለማችን ሶስተኛው ኤጀንሲ ነው። አውሮፓውያን ሮኬቶቻቸውን የሚያመጥቁትም በፈረንሳይ ግዛት በሚገኙ ጣቢያዎች ነው። በኒኩለር ኢነርጂ አጠቃቀም አንደኛ ደረጃ ተሰጥቷታል። ፈረንሳይ 70 ከመቶ የኤሌክትሪክ ኃይል የምታገኘው ከኒኩለር ነው። የኒኩለር ሪአክተር ቴክኖሎጂን እንደ ቻይናና እንግሊዝ ላሉ ሀገራት ትልካለች። ፈረንሳይ ከፍተኛ ፍጥነት ያላቸው ባቡሮችን በማምረትና በመጠቀም ትታወቃለች። እነዚህ ባቡሮች በሰዓት ከ574 ኪሎ ሜትር በላይ ይጓዛሉ። አምራች ድርጅታቸው አልስቶም ይባላል። አፍሪካዊቷ ሞሮኮ የዚህ ቴክኖሎጂ ተጠቃሚ ከሆኑ ሀገራት አንዷ ነች። እርሶም ታዲያ ፈረንሳይ ውስጥ በሚኖሩት ቆይታ ከከተማ ወደ ከተማ ለመንቀሳቀስ ይህንን ፈጣን ባቡር መጠቀም ይችላሉ። ባለማወቅ ችግር ላይ ከመውደቆት በፊት የፈጣን ባቡሩን አስገራሚ ሕግ እንንገሮት። ይህንን ባቡር ሲጠቀሙ አብሮት እንስሳም የሚገባ ከሆነ ትኬት አስቀድመው መቁረጥ ይኖርቦታል። ነገሩ ምን ያህል ግዴታ እንደሆነ የሚያውቁት በ2008 አንድ ግለሰብ ፈጣን ባቡሩ ውስጥ በህይወት ያለ ቀንድ አውጣ ይዞ ይገባል። በኋላም ለቀንድ አውጣዎቹ ትኬት አልቆረጥክም በሚል እንደተቀጣ ሲሰሙ ነው። የፈረንሳይ ከፍተኛ ፍጥነት ባቡር ህጉ የዚህን ያህል ጠንካራ ነው። ፓሪስ በ6 ሚሊዮን ሰዎች አጽም ላይ የተገነባች ከተማ ናት። ከላይ የዚህን አይነት ቅንጦት ብትይዝም ከመሬት በታች ካታኮምቡስ የተባለ በ6 ሚሊዮን ሰዎች አጽም የተሞላ ሌላ ከተማን ይዛለች። ይህ ማለት ከላይ በከተማዋ ከሚኖረው የፓሪስ ነዋሪ ይልቅ ከታች ያለው የአጽም ብዛት በ3 እጥፍ ይበዛል። ይህ ሁሉ አጽም እዚህ ምን ይሰራል? ጉዳዩ እንዲህ ነው። ይህ ቦታ ከአጽሞቹ በፊት የድንጋይ ማውጫ ነበረ። ነገር ግን በ18ኛው ክፍለ ዘመን የፓሪስ መቃብሮች በጣም ከመብዛታቸው የተነሳ በሽታ ማምጣት ጀመሩ። እንደውም በአንዳንድ ቦታዎች መቃብሮቹ በጎርፍ ምክንያት ፈርሰው አጽሞች ወደ ሰዎች መኖሪያ ቤት መግባት ጀምረው ነበር። መንግስት ይህንን ችግር ለመፍታት አጽሞቹ በዚህ የድንጋይ ማውጫ ስፍራ እንዲቀመጡ አዘዘ። በኋላም ሉዊ ኤተን የተሰኘ ፈረንሳዊ መሐንዲስ አጽሞቹን አርት በተላበሰ መልኩ ደረደራቸው። አሁን ላይ ይህ ዋሻ 1.5 ኪሎ ሜትር ይረዝማል። የሚገርመው ግን ይሄ አይደለም። ከፓሪስ መሬት ስር 300 ኪሎ ሜትር የሚረዝሙ መንግስት የማያውቃቸው ሌሎች ዋሻዎች አሉ። ታዲያ በእነዚህ ዋሻዎች ውስጥ ካታፊልስ የሚባሉ በድብቅ በዋሻው ውስጥ የሚኖሩ ብዙ ሰዎች አሉ። በጣም የሚገርመው ደግሞ እነዚህ ሰዎች በዋሻው ውስጥ ከተማን መገንባታቸው ነው። በእነዚህ ዋሻዎች ውስጥ ሰዎቹ የገነቧቸው ሲኒማ ቤቶች፣ ቡና ቤቶችና የተለያዩ ፕሮግራሞች የሚደረግባቸው አዳራሾችን የፓሪስ ፖሊስ ባደረገው ፍተሻ ሊያገኝ ይችሏል። በዚህ ዋሻ መግቢያ ላይ
በፈረንሳይኛ ቁም ይህ የሞት ግዛት ነው የሚል ጽሑፍ አለ። ምክንያቱም ብዙ ቱሪስቶችና ነዋሪዎች እንደ ቀልድ ለጉብኝት ብለው ገብተው በዛው ይጠፋሉ። ብዙዎቹም ሞተው ተገኝተዋል። እርሶም ባይሞክሩት ባይ ነኝ። ዓለማችን ላይ የፈለጉትን ለማድረግ ጊዜ እንጂ ገንዘብ እንደማያስጨንቃቸው ያዩት ሁሉ እንደሚረክስባቸው ሀብታሞች ለመኖር መስማማታችንን እንዳይረሱ። ቢጤዎት ጋር ልንወስዶት ነው። ፈረንሳይ ውስጥ ሆነው ልክ እንደርሱ ገንዘብ የበዛባቸው የዓለማችን ቢሊዮነሮች ካልተፈለገ ትኩረት ወጥተው በድብቅ ወደሚኖሩባት ከተማ እንሂድ። ሴንት ዣን ካፕ ፊሬት ትባላለች። የቢሊዮነሮች መንደር ናት። ከባለ ሀብቶቹ ምድር ሞናኮ በቅርብ ርቀት ላይ ትገኛለች። ሞናኮን የቢሊዮነሮቹ የቁማርና የቢዝነስ ከተማቸው ናት ካልን ሴንት ዣንን መኖሪያቸው ናት ልንል እንችላለን። ቦታው ፍጹም የተረጋጋ 24/7 በሰለጠኑ ኮማንዶዎች ጥብቅ ክትትል የሚደረግበት ድብቅ ስፍራ ነው። እዚህ እያንዳንዱ የሚመለከቱት መኖሪያ ቤት በትንሹ $200 ሚሊዮን ያወጣል። አስተዳዳሪዎቹ ለድሆች እፉዬ ናት ሲሉ ሕግ አውጥተዋል። በዚህች መንደር ቢሊዮነሮች፣ የአረብ ነገስታቶች፣ የንጉሳውያን ቤተሰቦችና የእግር ኳስ ኮከቦች ይኖራሉ። ሴንት ትሮፔዝ ቢሊዮነሮች ፓሪ የሚያዘጋጁባት የባህር ዳርቻ ከተማ ናት። ለበጋ ወራት ይመርጧታል። ወደዚህ ሰፈር መምጫ ዋነኛው መንገድ መርከቦትን እየቀዘፉ ነው። ታዲያ የተለመዱትን አይነት መርከቦች እንዳይመስሉት። እዚህ ሀብት የሚታየው ይዘው በመጡት የመርከብ ዋጋ ነው። አብዛኛዎቹ ባለ ሀብቶች በቢሊየን ካልሆነም በ100 ሚሊዮን የሚያወጡ የራሳቸው ሄሊኮፕተርና የሄሊኮፕተር ማሳረፊያ ያላቸው የመዋኛ ገንዳ የተካተተላቸው ዘመናዊ ቅንጡና ግዙፍ መርከቦችን ይዘው ነው የሚመጡት። እዚህ ሰፈር ገንዘብ ይከፈላል ሳይሆን ይበተናል ነው የሚባለው። ቢጠማውት የብዙ ሺህ ዩሮዎች ዋጋ ያለው ሻምፓይን ነው ማወራረጃውት። ከሚቀመጡበት መሬት እስከሚደገፉት ግንድ ድረስ ብዙ ሺዎችን ያስከፍላል። ሌላውን ይተውት። ባህር ዳርቻ ላይ ተኝተው የሚዝናኑበት ሰንቤድ እዚህ ሲሆን በቀን በብዙ 100 ዩሮዎች ነው የሚከራየው። እዚህ ሰው በገንዘብ እንዲህ ሲቀልል ሲያዩ እርሶን ፍዳ መታበላውት ብር ትዝ ትሉታለች። ያኔ ሆዶትን ባርባር የሚል ስሜት ይሰማውታል። ባህላዊ ቢሆንም ለዚህ አይነቱ ስሜት መፍትሄ ግን አለ። ቢሊዮነሮች እየተዝናኑ ሲወድቁ እያየን ለመሳቅ እዚህ መተናል። የሳቁት ይደርሳል አይደለም የሚባለው። መፍትሄ ያልነውም ሳቅን መሆኑን እንዳይረሱ። ኩርሼቬል 1850 ይባላል። የተራራዋ ሞናኮ ብለው ነው የሚጠሯት። ተራራ ላይ ያለ ስፍራ ነው። እንደ ሉዊስ ቪቶን፣ ቻነል እና ፕራዳ ያሉ የዓለማችን ውድ ብራንዶች መገበያ ሱቆችን ይዟል። 1850 ቦታው ከባህር ጠለል በላይ ያለውን ከፍታ ያሳያል። ቦታው በ1850 ሜትር ከባህር ጠለል ከፍ ይላል። ባለ ሀብቶች በክረምት ወቅት ይመርጡታል። በዚህ ወቅት ተራራው በበረዶ ስለሚሸፈን በበረዶ ላይ የተንሸራተቱ የቅንጡ ግብይታቸውን ይፈጽማሉ።